ዮናስ ለወራህ እፈልጋለሁ። ይቻላል። እሺ ምን ነበር? ፌበንን የማይሆን ነገር ውስጥ ከምትወደውና ከምታከብረው ወንድሟ እንዳጣላት ታውቃለህ። አንተም ያ ጓደኛ እየሄዳችሁበት ያለው ጤናማ ያልሆነ መንገድ ቤተክርስቲያንን ብቻ አይደለም ቤት ለቤትም ብዙ ልዩነት እየፈጠራችሁ ነው። አንድ ነገር ልጠይቅህ፣ በተደጋጋሚ ስልክ ደጋግመህ እንደምትደውልላትና በማባበያ ቃል ልቧን እያሸፈትክ እንደሆነ እኔም አቤልም ትላንት አይተናል። እናም በቃ ተዋት። የእውነት የምትወዳት ከሆነ የተረጋጋችዋን የድሮዋን ፌበን መልስልን። ዘኪ ፌቨንን ብርቃትና ብለያት አሁን ካለችበት በላይ እንደምትጎዳ አውቃለሁ። እናም ነገሮችን ለማስተካከል እየጣርኩኝ ያለው። ምንድነው የምታስተካክለው? ደግሞህ ይቅርታና ማባበያ ቃልን ልትነግራት? አዎ ፌቨንን አሳዝኛታለሁ እና ከልቤ ይቅርታ መጠየቅ እፈልጋለሁ። ደግሞም ልለያት ስለማልፈልግና እኔም ራሴም ደግሞ ከቤተ ክርስቲያን ሀሳብ ጋር መጋጨት ስለሌለብኝ ጥያቄ የሆኑብኝ ሀሳቦች ላይ በሙሉ በአባ በኩል ያገኘሁት አንድ መምህር አለ እና ከእርሱ ጋር እያወራሁ ነው። በቃ ይሄውን አሁን ያለሁበት ሁኔታ። እና ትላንት በቤተ ክርስቲያን ላይ ያዝከውን አጀንዳ ልትቀይር ማለት ነው? አዎ እውነት? በእውነት። እና ፌበንስ? እኮ ከእርሷ ጋር የለየኝና ራሴንም ደፍኜበት የነበረውን ሀሳብ በማስተዋል እንዳይ መንገድ ስለሆነች ሁሉንም ነገር መስመር አስይዤ እርሷንም ከምስጋና ጋር እቀበላታለሁ። ተጋቡ አስባችኋል ማለት ነበር፣ ግን በቃ በመሃል ክፍተት ተፈጠረ። አሁን ደግሞ ከእግዚአብሔር ጋር ሁሉም ነገር ይስተካከላል። እንኳን ማርያም ማረች። አመሰግናለሁ። ማርያም ታኖር በልግባ
ደህና ነሽ? ደህና ነኝ። የት ጠፍተህ ነው? ቤተ ክርስቲያን ቤትም ስራ ቦታም እንዳልነበርክ ሰማሁ። አንድ ጉዳይ አጋጥሞኝ ትንሽ ራቅ ብዬ ነበር። ምን ገጥሞህ ነው? እስኪ አወራሻለሁ። አሁን ግን ደህና ነህ? ደህና ነኝ። በህመምሽ በጭንቅሽ ጊዜ ከጎኔ ስላልነበርኩኝ በጣም ይቅርታ። ኧረ ችግር የለውም። እኔ እሷ አላጣሁም። ዋናው ያንተ ደህና መሆን ነው። እና ግን ልጃችን እንዴት ናት? ደህና ነች። ቆይ እንካ። አመል ከዚህ በላይ መራራቃችን ይብቃ። እባክሽ ወደ ቤትሽ ተመለሽ። ላይ ቆሜ ልመለስ? ልዩነታችንን ምን ላድርገው? እንነጋገርበታ። በመፍራትና በመራራቅ በግድ እኔን መኝ ሳንባባል እውነቱን ገልጠን እንነጋገር። አልጠራጠርም ወደ አንድነት እንመጣለን። አሁን እኔ ደስተኛ ሆኜ ሰው ቤት ያለው ይመስላል ግድ ስለሆነ እንጂ እኮ። ታዲያ ምን እየጠበቅሽ ነው? እስቲ ስለ ኦርቶዶክስ አንዳንድ የተረዳዎቹ እውነቶች ቢኖሩ አሁንም ቢሆን ግን ያልተዋጡልኝና በፍጹም ልቀበላቸው ማልችላቸው ነገሮች አሉ። እነሱ ደግሞ እኔ እናንተ ማለት ትልቅ ገደል ፈጥረዋል እኮ። ጠይቂኝ። እኔ መልሶቹን ከቤተ ክርስቲያን ይዤ እመጣለሁ። ስለ እናንተም ያልገባኝን ነገር ከአንቺ ቤተ እምነት ታመጭልኛለሽ። ያ ደግሞ ሁለታችንንም ወደ እውነቱ ይመራናል። በጣም ጥሩ። እኔም የምፈልገው እሱ ነው። እንደዚህ ተረጋግተን ካወራን ምን ያህል ጊዜ ሆነ? ተመስገን። ያረጋግፋል፣ ያስገዛል። እባክሽ አንቺ ልጅ ነው የተረጋጋሽው? እኔን የረዳ እግዚአብሔር እናንተን ይርዳው። አሜን። በቃ እንመጣም አለች። ጥለናት እንብላ። እንዳትቀሳቀሱኝ ብላ ነው የተኛችው። ዛሬማ ልቧም አርፏል። የቆየ እንቅልፏንም ጨምራ ነው የተኛችው። ምን ተገኘ ደግሞ? ኃይሉ መጥቶ ነበር። ምን ኃይሉ? አዎ ድንገት መጥቶ ሰርፕራይዝ ያደረገን። እንዴት ያን ሁሉ መከራ አልፋ ያን ሁሉ ድብደባና እንግልት አድርሶባት ከወለደችና ከተረጋጋች በኋላ ሊጠይቃት መጣ። አንቺስ እንዴት አስገባሽው? ድብደባ የሚባል ነገር የለም ብሩኬ። ያቺ ቀን አንገት ማስገቢያ ሲስተም ነበረች። ማለት ምን ማለት ነው? ብሩኬ አሁን ሁሉንም ተው፣ ሁሉም አልፏል። አሁን እሷ በጣም ደስተኛ ነች። እኛም የምንፈልገው ደግሞ እሱን ነው። ልንቃወመው የሚገባው አስገድዷት ቢሆን ኖሮ ነበረ። እና ምን ፈልጎ ነው የመጣው? ሚስትና ልጁን? አዎ ብሩኬ ልጁን። ያንን እና ምሪ ባናስቆማት እንታስወርደው ነበር። ያ ሁሉ መከራ አልፎ ልጅ ሲመጣ እሱም ልጅን ብሎ ሲመጣ እሷ ደስተኛ ሆና ተቀበለችው። እና ምን ታድርግ? ትክፋው? ቀሪ ጊዜዋን ከእናንተ ጋር ታሳልፍ ወይስ ልጇን ትስጣችሁ? የቱ ይሁን? እንዴት ነበር ያሰብከው ብሩኬ? እኔ ምን እንደማስብ ራሱ አላውቅም። ይቅርታ። ካህኑ ዘካርያስና ሚስቱ ኤልሳቤጥ እንደ ማንኛውም ባልና ሚስት በወጣትነት ዘመናቸው ነበር ልጅ ለመውለድ ያሰቡት። በተለይ ክህነት ከአንድ ወገን ሆኖ በዘር ሐረግ በሚተላለፍበት በዛ ዘመን
የካህኑ የአሮን ልጅ ከሆነው ከአብያ ወገን የተወለደው ዘካርያስ ወንድ ልጅ ወልዶ ልጁ እሱ በሚያገለግልበት መቅደስ እንዲያገለግልና እሱን እንዲተካው አብዝቶ ይመኝ ነበር። ነገር ግን ሚስቱ ኤልሳቤጥ መካን ነበረች። መካንነት በመጽሐፍ እንደሚነግረን በወንድም በሴትም እንደሚከሰት ነገር ነው። ለዚህም ደግሞ ትልቁ ማስረጃ የሚሆነን ኦሪት ዘዳግም ምዕራፍ 7 ቁጥር 14 ላይ ያለው ኃይለ ቃል ነው። ከአሕዛብ ለይቼ እባርክሃለሁ፣ ሰዎችንም እንስሳዎችንም ወንድም ሆነ ሴትም ቢሆን መካን ይሆናሉብህ እንዳለ ማለት ነው። በመጽሐፍ ቅዱሳችን ብዙ መካን ሰዎች ተጠቅሰዋል። ለአብነትም ያህል ብንመለከት እነ ሳራ፣ እነ ርብቃ፣ እነ ራሔል፣ የሳሙኤል እናት ሐና እንዲሁም የሳኦል ልጅ ሜልኮን፣ የንጉሥ ዳዊት ሚስት ሜልኮን የመሳሰሉት ይገኙበታል። የሚገርመው ግን ሁሉም ባለቀ ሰዓት ፍሬ ማግኘት ችሏል፣ ከሜልኮን በስተቀር ማለት ነው። እሷም ቢሆን ባሏ ንጉሥ ዳዊት የእግዚአብሔር የቃል ኪዳኑ ታቦት ወደ እሱ ከተማ ሲመጣ ባየ ጊዜ ከዙፋኑ ወርዶ እግዚአብሔርን በታቦቱ ፊት ሲያመሰግን አይታ ስለናቀችውና ስላሽሟጠጠችበት እግዚአብሔር አዝኖባት ነው። ከዚህ ሌላ አልወለደችም የተባለችዋ ሱናማይቷ ሴት ናት። እሷም ቢሆን በባሏ ሽምግልና ምክንያት እንጂ የእርሷ ችግር እንዳልሆነ እዛው መጽሐፉ ይነግረናል። ቅድስት ኤልሳቤጥ ትልቅ ፈተና የሆነባት ከልጅ ከመውለዷ በላይ ትልቅ ፈተና የሆነባት የሰዎቹ ነቀፌታ ነበር። በእርግጥ ብዙዎች ከመካንነት በላይ ትልቅ ስቃይ የሚሆንባቸው የሰዎች ክፉ ንግግር ነው። ልጅን የሚሰጡ እነሱ ይመስል መቼ ነው የምትወልጂው? ትዳር ያለ ልጅ እንዴት ይሆናል? እስከ መቻቶ እስካሁን ለምን አልወለዳችሁም እያሉ በጥያቄ የሚቆስሉ አለፍ ሲልም በአሽሙር የሚሰደቡና በነገር ጅራፍ የሚገረፉ ብዙዎች ናቸው። ለዚህ ደግሞ ጥሩ ምሳሌ የምትሆነን ጣውንቷ ፍናና እጅግ ታናድዳትና ታበሳጫት የነበረችዋ የሳሙኤል እናት ሐና ናት። ሐና ከሰዎች ነቀፌታ የተነሳ እህል እንኳን አስጠልቷት አትቀምስም ነበር። ደግነቱ ባሏ ሕልቃና ልጅ አለመውለዷን አይቶ አልናቃትም ነበር። ይልቁንም ስለምን ታዝኛለሽ? ስለምንስ እህል አትቀምሽም? ከ10 ልጆች ይልቅ እኔ አልበልጥብሽም እያለ የሚያረጋጋና የሚያጽናና ደግ ባል ነበር። ኤልሳቤጥም የገጠማት ይኸው ተመሳሳይ ፈተና ነው። በተለይ ደግሞ የሊቀ ካህኑ የዘካርያስ ሚስት ሆና ልጅ መውለድ አለመቻሏ ደግሞ ፈተናዋን እጅግ በጣም ከባድ አድርጎባት ነበር። ሰው መቼም በሰው ለመፍረድ ብዙም አይቸገርም አይደል? በቤተ መቅደሱ እያገለገለ እግዚአብሔር ልጅን የነሳቸው ክፉዎች ቢሆኑ ብሎ ማሰባቸው አይቀርም። እነሱ ግን ክፉዎች አልነበሩ። አለበለዚያማ ጻድቃን ነበሩ ተብሎ ባልተመሰከረላቸውም ነበር። እነዚህ ጻድቃን ባልና ሚስት የተመኙትን ልጅ ባያገኙ በእግዚአብሔር ፊት ጻድቃን ነበሩ ይላል። ልብ አድርጊ እንግዲህ ሰው በኑሯቸው ደስተኛ ሳይሆኑ የተመኙትን ሳያገኙ በእግዚአብሔር ሕግና ትእዛዝ መመራት መቻል እጅግ በጣም የሚደንቅ ነገር ነው። ሰው ምን ይለናል ብለው እንኳን የወዳቸውን በወዳቸው ይዘው እግዚአብሔርን ሳደብ አልፈለጉም። እባክህ ምን አደረግን ብለውም ፈጣሪን አልወቀሱ። በስቃይ ውስጥ እየኖሩም እንኳን ልብን በሚመረምረው አምላክ ፊት ጻድቃን ነበሩ ይላል። ሰው ቤት በልጆች ሳቅ ተሞልቶ ሀብት ንብረት ሞልቶ ጤንነት ተሟልቶ እግዚአብሔርን ቢያመልክ ብዙም ላይቸግር ይችላል። በስቃይ በመከራ በመሰደብ ውስጥ እየኖሩ ግን ጻድቁን መገኘት እጅግ የሚደንቅ ነገር ነው። ዘካርያስና ኤልሳቤጥ ፈጣሪ ልጅ እንዲሰጣቸው ሲማጸኑ ቢኖሩም የተመኙትን ልጅ ሳያገኙ የወጣትነት ዘመናቸው አለፈ። ኤልሳቤጥ የወዷን ፍሬ ሳትመለከት ዘካርያስም የአብራኩን ክፋይ ሳያይ እንደ ካህናትም ልማድ ልጁን ለቤተ መቅደስ አገልግሎት ሳይተካ
ሁለቱም አረጁ። እባክህ ፈጣሪ ሆይ ልጅን ስጠን ብለው እየለመኑ ብዙ ዓመታት አለፉ። ከብዙ ዓመታት በኋላ ግን ቅዱስ ገብርኤል ወደ ዘካርያስ መጥቶ ዘካርያስ ሆይ አትፍራ፣ ጸሎት ተሰምቶልሃልና አትፍራ አለው። ዘካርያስ ይህንን በሰማ ጊዜ ይህንን ለመቀበል የደስታ አቅም አጣ። ከጸለየው ዓመታት ያለፈው ጸሎቱ፣ ከተመኘው ዘመናት ያለፈው ምኞቱ አሁን ድንገት ተሰምቶልሃል ሲባል ይህን ለመቀበል ደስታ አቅም አልነሰው። ነቢዩ ዳንኤል ፈጣሪ ሲለምን ወዲያው መልስ አልመጣለትም ነበር። ቅዱስ ገብርኤል ወደ እርሱ መጥቶ ሰይጣን ከመንገድ አዘግይቶኝ እንጂ ወደ አንተ የተላኩት በዕለቱ ነበር አለ። ዳንኤል ግን ለ21 ቀናት ያህል ጸሎትን አላቋረጠም ነበርና ከ3 ሳምንት በኋላ የጸሎቱን መልስ ሲያገኝ ብዙም ግራ አልተጋባም። ቅዱስ ገብርኤል ወደ ዘካርያስ መጥቶ ጸሎት ተሰምቶልሃል ያለው እንደ ዳንኤል ከ21 ቀን በኋላ አይደለም፣ ከ21 ዓመታትም በኋላም አይደለም። የወጣትነት ዘመናቸው አልፎ ኤልሳቤጥ እስከምታረጅ ዘካርያስም እስኪሸመግል ድረስ ጠብቆ ነው በእርጅናው ወቅት በእርጅናው ወራት መጥቶ ጸሎት ተሰምቶልሃል ያለው። በዚህም ጊዜ ዘካርያስ ስለት የሰመረ ለማለት ግራ ተጋባ። እንግዲህ የእግዚአብሔር አሰራሩ እንዲህ ነው። እርሱ አይዋሽም፣ ቢዘገይም በእርግጥ ይመጣል፣ ጠብቀው ተብሎ እንደተጻፈ እግዚአብሔር ለሰው ልጆች ጸሎት መልስ የሚሰጥበት በሰው ልጅ የሚመረመር አይደለም። የጸለየውን ጸሎት መልስ ሳናገኝለት ልንሸመግል ልናረጅም እንችላለን። አለፍ ብሎም ሳንቀበልም ልንሞትም እንችላለን። እግዚአብሔር ግን ፍቃዱ ከሆነ የጸለየውን ጸሎት ልመናችንን መልሱን ከመቃብር ቀስቅሶ ሊሰጠን ይቻላል። ይህንን የማያምን ካለ ሊቀ ነቢያት ቅዱስ ሙሴን መጠየቅ ይችላል። ቅዱስ ሙሴ እግዚአብሔርን ክብርህን አሳየኝ ብሎ በለመነው ጊዜ በዓለት ላይ አቆምሃለሁ፣ ፊቴን አታይም፣ ጀርባዬን ግን ታያለህ ብሎ ቃል ገባለት። ሙሴ ግን የተባለውን እንኳን ሳይቀበል ሙሴ ወደ መቃብር ገባ። ሙሴ በሚሞትበት ጊዜ እንኳን እግዚአብሔር የጠየቅኩን ሳታደርግልኝ እንኳን ሳይል የዋሁ ሙሴ በመቃብር ለረጅም ዓመታት ቆየ። ከብዙ ሺህ ዓመታት በኋላ ግን እግዚአብሔር ሙሴን ከመቃብር ጠርቶ ክብርን አሳየኝ ያለውን አንድ ልጅ በአባቱ ዘንድ እንዳለው ክብር ሁሉ ያይ ዘንድ ክብሩን አሳየ። የብሉይ ኪዳን ሰው ሲሆን የአዲስ ኪዳን ዕጣ ደረሰው። ሰው ሆኖ ያየነውን እግዚአብሔርን ሰው ሆኖ አየው። እንግዲህ እግዚአብሔር ለሙሴ ከብዙ ዓመታት በኋላ ከመቃብር ቀስቅሶ መልስ መስጠት የሚችል ከሆነ ለዘካርያስ በእርጅናው ወራት ልጅ ቢሰጠው ምን ይገርማል? ምንስ ያስደንቃል? ባይሆን እዚች ጋር አንድ ጥያቄን ጠይቅ። እግዚአብሔር ለዘካርያስ ልጅ መስጠቱ ካልቀረ ለምን በወጣትነት ዘመኑ ያን ያህል ሲለምነው በነበረበት ሰዓት ለምን አልሰጠውም? ለምንስ እስከሚያርጅ ድረስ ጠብቆ ከእርጅና በኋላ ሰጠው? ልጅ በልጅነት እንደሚሉት አባባል በወጣትነት ዘመኑ ሩጦ ባልጠገበበት ሁሉን ነገር ማሳየት ስርዓቱን በስነ ስርዓት በሚያስተምርበት በዚያ ወቅት ለምን አልሰጠውም? ሽማግሌው ዘካርያስ ልጁን ሩጦ በማያጫውትበት እንደ ልቡ በማያዝልበት ወደ ቤተ መቅደስም ገብቶ ስርዓቱን እንደ ልብ በማይፈጽምበት በእርጅና ዘመኑ ፈጣሪ አምጥቶ ልጅ መስጠቱ ለምን ይሆን? አንዳንድ ሰው እንደሚለው ፈጣሪ ካላጣው ዘመኑ ቀደም አድርጎ ነው በሰጣቸው ቢሆን ኖሮ አይችልም ነበር? ይችላል። ለእግዚአብሔር የሚሳነው ነገር የለም አይደል የሚለው። ወጣት እያሉ ልጅ ሊሰጣቸው ይችላል። ያዘገየው ግን ለምክንያት ነው። እነዚህ ባልና ሚስት በወጣትነታቸው ቢወልዱ ኖሮ ልጅ አግኝተው ይደሰቱ ነበር። ዘካርያስም በእግሩ የሚተካ ካህን ያገኝ ነበር። እግዚአብሔር ግን ለእነዚህ በሕጉና በትእዛዙ ሊሄዱ ደጋግ አባትና እናት በፊቱ ጻድቃን እንደተገኙ ባልና ሚስት እንደ ማንኛውም ሰው ልጅ ብቻ ሊሰጣቸው አልፈለገም። ከሴቶች ከተወለዱ ሁሉ ከሱ የሚበልጥ ማንም አልተነሳም የተባለለትን ነቢይ፣ ሐዋርያ፣ ሰማዕት፣ ካህን
መጥምቀ መለኮት የተባለ ሰውን ሊሰጣቸው ስለወደደ እንጂ በኦሪት መቅደስ የሚያጠን ካህን ሳይሆን በባህር አምላኩን የሚያጠምቅ በጎ ልጅ እንዲሰጣቸው ስለወደደ ነው። ከካህናቱ ማኅፀን ስብከት የሚጀምር ከሞተም በኋላ ስብከቱ ከዳር እስከ ዳር የሚሰማ መምህር የሙሽራው የክርስቶስ ሚዜ ከፀሐይ በፊት ያበራ ጨረቃ ከቃል መምጣት በፊት የተሰማ ድምፅ በመወለዱ የብዙዎችን ደስታ ምክንያት የሆነ ዮሐንስ ሊሰጣቸው ስለወደደ ነው። ዘካርያስና ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን በመውለድ ጌታ ሊወለድ 6 ወር እስከሚቀረው ድረስ መጠበቅ ነበረባቸው። ነገር ግን ሁሉም በጊዜው ውብ አድርጎ የሰራ እግዚአብሔር በሐዘን ድባብ የኖረውን የእነዚህን ጻድቃን ቤት ዳግም በጊዜው ውብ አድርጎ ሰራው። እንዲህ አይነቱ ልጅ ለመውለድ ከሆነስ እንኳንስ ማርጀት መሞትም አያስቆጭም። አንድ ነገር እንጨምር። ቅዱስ ገብርኤል ለዘካርያስ ጸሎት ተሰምቶልሃል ሲለው ዘካርያስ የደነገጠው ከጊዜው ርዝመት የተነሳ ተስፋ ቆርጦ ስለነበር ነው። ዘካርያስ የጸለየውን ጸሎት ቢረሳውም እግዚአብሔር ግን ጸሎቱን አልረሳውም ነበር። ዘካርያስ ማለትም የስሙ ትርጉም እግዚአብሔር ያስታውሳል ማለት ነው። የጻድቃን ወዳጆችና የመጥምቁ በረከት በሁላችን ላይ ይደርብን። ምን ነው ድንገት መጣሽ? የተፈጠረ ነገር አለ? ቤት ውስጥ ያላስተዋልከው የተፈጠረ ነገር አለ። ምንድነው? ብሩኬ ከምዕራፍ ጋር ደህና ናችሁ? ፍቅራችሁ፣ ግንኙነታችሁ በፊት እንደነበረው ነው? ማለት ምንድነው? ምን ተፈጥሮ ነው? የማየው ነገር ደስ አላለኝም። በተለይ አንተ የምታደርጋቸው ነገሮች። ለልጅ ያለህን ፍቅርና ጉጉት አውቃለሁ፣ ግን በዚህ ደረጃ ሚስትህን ትዳርህን ጥለ ሊሆን አይገባም። እግዚአብሔርስ እንዲህ አይነቱን ነገር የሚወደው ይመስልሃል? ያመለ ልጅ እኮ እንደ ልጃችን ተቀብለን ለማሳደግ ተነጋግረናል። የማደርገውና የሚሆነው ሁሉ ልጄ ብትወል ላደርግ የምችለው ነው። ብሩኬ በዚህ ደረጃ ትዳርህን ሚስትህን ገፍተ ማለት ነው? እያወክ እንደምታደርገው ስላልገባኝ ልብ ሳይል ምዕራፍን እያሳዘናት ነው ብዬ ላነቃ ነው። ቆሽ እኔ ምን ማድረግ አለብኝ? ፍቅር ስጣት። ጉድለት እንዳለባት እንዲሰማት እያደረክ ያለው አንተ ነህ። ይሄ የሷ ወይ ያንተ ፈቃድ አይደለም፣ የእግዚአብሔር ፈቃድ እንጂ። የቀድሞ ሰላማችሁን መልሱት። ከዚያም እግዚአብሔርን በጸሎት ጠይቅ። ከአመለም ሆነ ከልጇ ጋር ያለህን ነገር ትዳርህን እያሳዘንክ ልታደርግ አይገባም። ደግሞ ማይሉ መጥቷል። ከተስማሙ በማንኛውም ሰዓት ልትሄድ ትችላለች። ስለዚህ ትኩረትህን ቤት፣ ሚስት፣ ትዳር ላይ አድርግ። ፍላጎትህን ከበረከት ጋር ልትቀበል የምትችለው በእግዚአብሔር ፊት ያገባሃትን ሚስት ከነጉድለቷ ስትቀበል ብቻ ነው። አስተካክላለሁ። እግዚአብሔር ያን እንግዲህ አሜን። እግዚአብሔር አለ፣ እሱ ያያል። እኔ እምልሽ ኦርቶዶክስ ቤተክርስቲያን ስለ ኢየሱስ ያላትን ነገር ከትላንትና በተሻለ ዛሬ ተረድቻለሁ። ነገር ግን ከአንድ እስከ 30 ቀን እየቆጠሩ ቅዱሳኑን ማሰብ፣ በተለይ ደግሞ በየቦታው በእነሱ ስም ቤተክርስቲያን ሰርቶ ነገር ሁሉ ቅዱሳን መባሉ ኢየሱስን አልሸፈነውም ትያለሽ? መጽሐፍ ቅዱስ ኢየሱስን ሸፍኖታል ብለሽ ታምኛለሽ? ምን ማለት ነው? መጽሐፍ ቅዱስ የቅዱሳን ታሪክ በብዛት የሰፈረበት መጽሐፍ ነው። ቅዱሳን ብለን የምንጠራቸው የእግዚአብሔር ሰዎች በተለያየ ጊዜ ከእግዚአብሔር ጋር ስላደረጉት ቃል ኪዳን፣ ስለፈጸሙት ገድል፣ ስላጋጠማቸው ውጣ ውረድ፣ ትዕግስታቸውና መሰል ነገሮች ተጽፎ የምናገኝበት መጽሐፍ ነው። ለምሳሌ ኦሪት ዘፍጥረትን እንውሰድ። ስለ አዳምና ሔዋን፣ ስለ አቤልና ቃየል አቤልን እንዴት እንደገደለው፣
ስለ ሄኖክና ኖህ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ልጆቹ፣ ስለ ሶዶምና ጎመራ፣ ስለ ሎጥ፣ ስለ ሚስቱ የሚተርክ የመጽሐፍ ቅዱስ ክፍል ነው። ዘጸአት ጋር ስመጪ ደግሞ ሙሴ ሕዝበ እስራኤልን ከግብፅ ምድር በእግዚአብሔር ትእዛዝ ነጻ ሲያወጣቸውና የገጠማቸውንም ጭምር የሚተርክ የመጽሐፍ ቅዱስ ክፍል ነው። እንዲሁም ሌሎቹ መጽሐፈ ኢያሱ ስለ ኢያሱ ታሪክ፣ ነገስት፣ መሳፍንት፣ ስለ ዳዊት፣ ስለ ሶሎሞን፣ ስለ ሐና፣ ስለ ሳሙኤል፣ ስለ ሶምሶን፣ ስለ ኤልሳ፣ ስለ ኤልያስ፣ መጽሐፈ ሩት፣ መጽሐፈ አስቴር ተመልከች። ሙሉን ቅዱሳን የእግዚአብሔር ልጆች ስለ መውደቅ መነሳታቸው ገድላቸውን ጭምር የተጻፉባቸው ክፍሎች ናቸው። በእነዚህ የብሉይ ኪዳን መጽሐፍት እግዚአብሔር በቅዱሳኑ ተገለጠ እንጂ አልተሸፈነ። አዲስ ኪዳን ላይ ስንመጣም ቀድሞ የምናገኛቸው 4 ወንጌላት የጌታችን የኢየሱስ ክርስቶስን መወለድና በምድር ላይ እግዚአብሔር ወልድ የፈጸማቸውን የድህነት ስራዎች ገልጦ የሚተርክ ነው። ከዚህም ጋር ተያይዞ ድንግል ማርያምን፣ 12ቱ ሐዋርያትን፣ መቅደላዊት ማርያምን፣ ባለሽቷ ማርያምን ታሪክ አብሮ የሚይዝ ነው። ስለዚህ የቅዱሳን ታሪክ በወንጌል ላይ መጻፉ ክርስቶስን አልሸፍነው ይበልጡኑ ገለጠው እንጂ። ቀጥሎ የሐዋርያት ስራ። ይህ ክፍል በወንጌል ላይ ራሱ ኢየሱስ ክርስቶስ የመረጣቸውና ደግሞ ሌሎች እውነት የተሰበከላቸው ክርስቲያኖች ስራ የሚተርክ ክፍል ነው። ያውም ይሄ ክፍል ሐዋርያት ስለደረሰባቸው መከራና እንግልት፣ ጽናታቸውን፣ እስራታቸውን፣ ፈውሳቸውን ሁሉ የሚተርክ የመጽሐፍ ቅዱስ ክፍል ነው። በዚህም ክፍል ክርስቶስ ኢየሱስ በቅዱሳኑ ተገለጠ እንጂ አልተሸፈነም። በመጨረሻም መልእክታት ናቸው። ሐዋርያት በተለያየ ሁኔታ ውስጥ ነው ለተለያዩ አብያተ ክርስቲያናትና ሰዎች የላኩት ደብዳቤ ወይም መልእክት ነው። በዚህም ኢየሱስ ክርስቶስ እንዴት እንደተገለጠ ተጽፏል እንጂ አልተሸፈነም። ታዲያ ታላቁ መጽሐፍ ቅዱስ እጅግ ብዙ የቅዱሳንን ታሪክ፣ ገድል፣ ተአምር ይዞ ሳለ ክርስቶስ ኢየሱስን ከመሸፈን ይልቅ ገልጦ እንዳሳየን ከተረዳን ከ1 እስከ 30 ቀን የተሰጣቸው ሆኖ ቤተክርስቲያን የተሰየመላቸው ቅዱሳን እንዴት ክርስቶስ ኢየሱስን ሸፍኖታል ለማለት እንደፍራለን። የቀናት ብቻ ሳይሆን የዘመናት ሁሉ ጌታ ልዑል እግዚአብሔር ሆኖ ሳለ ለቅዱሳኑም ቀን ተሰጥቷቸዋል። በዚያ ቀን ያ ቅዱስ የሚታሰበው ስለ 2 ነገር ነው። 1 የጻድቅ መታሰቢያ ለበረከት ነው ብሎ በብሉይ ኪዳን የተነገረልንን ራሱ ጌታ ኢየሱስ በደቀ መዛሙርቱ ስም ቀዝቃዛ ውሃ ብቻ በመስጠት ዋጋ እንድናገኝ ያዞናል። ክርስቶስ ስለተናገረው ቃል በመገዛት ያ ቅዱስ ስለ ክርስቶስ ሰማዕትነት የተቀበለበትን ወይም የተወለደበትን ቀን በማሰብ በዚያ ቀን ላይ የተራበን በማብላት፣ የተጠማን በማጠጣት፣ የታረዘን በማልበስ፣ የታሰረን በመጠየቅ ለቃሉ ታምነን እንጠብቀዋለን። ጌታም ተርቤ አብልታችሁኛልና፣ ተጠምቼ ያጠጥታችሁኛልና እናንተ የአባቴ ብሩካኖች ኑ እኔ ወዳዘጋጀሁላችሁ ርስት ውረሱ እንዲል እናደርገዋለን። ዓለም የኢድስ ቀን፣ የእጅ መታጠብ ቀን፣ የቫላንታይን ቀን ብላ ሁሉን ዘግታ በምታከብርበት ጊዜ ራሳቸውን ስለ ክርስቶስ አሳልፎ የሰጡ ቅዱሳንን ቀን ሰጥቶ ማሰብ ምኑ ጋር ነው በደሉ? ሌላው ቤተክርስቲያን በቅዱሳን ስም መሰራቱ ነው። ይህም ዛሬ ሳይሆን ጥንት የነበረ ሲሆን ሰለሞን ያሰራውን ቤተ መቅደስ እንኳን የሰለሞን ቤተ መቅደስ ተብሎ እንደሚጠራ ይታወቃል። በቅዱሳን ስም የሚሰራው ቤተክርስቲያን ለዛ ቅዱስ መታሰቢያ እንዲሆን ተደርጎ እንጂ የቤተክርስቲያን ባለቤት ኢየሱስ ክርስቶስ መሆኑ አንቺም የሚጠፋሽ አይመስልም። በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ የሚለው የጌታ ቃል ሲፈጸም ታይዋለሽ። አልገባኝም። ትተዋወቃላችሁ እንዴ? ባለቤትሽ እንደሆነና ጥሩ መምህር እንደሆነ ነግሮኛል። ዝናውን ከብዙ ሰው ሰምቼ ሊቀርብኩት። ጌታ ይባርከው ልጅ ወድጄዋለሁ። ጌታ ይባርክ ወንድሜ። አሜን። በሉ ጊዜያችሁን አልያዝባችሁ። ሌላ ቀን ተገናኝተን ግን በደንብ እንነጋገራለን። አሜን ወንድሜ። ጌታ ይባርክ። አሜን አሜን አሜን። በይ
የት ነው የምትተዋወቁት? እዚሁ። እንዴት አይነት መረዳት ያለው ልጅ መሰለሽ! ወንጌል ገብቶታል። እኔም እኮ ላስተዋውቅ የነበረው እሱን ነው። እንዴ አንቺ እሱ የሚቀበለውን ትቀበያለሽ ማለት? እሱ እኮ የቤተ ክርስቲያን ልጅ ነው። እርግጥ የተለየ አተያይ አለው፣ ግን ሙሉ በሙሉ በሚባል ደረጃ የቤተ ክርስቲያን ልጅ ነው። እንዴ ቤተ ክርስቲያኗ እሱ በገባው ልክ የምትሄድ ከሆነ እኔ እመጣለሁ። ሚኪ፣ ቤተ ክርስቲያን በሰው አትለካም። ልኳ መንፈስ ቅዱስ ነው። አብዛኞቻችንም እሱን ጨምሮ ሁላችንም ቅድስት ቤተ ክርስቲያንን ነው የምንከተለው። አይመስለኝም። እኔ እሱን ሙሉ በሙሉ ተቀብየዋለሁ። እሱ ባለው መንገድ መሄድ ብቻል አሁንም የምነግርሽ እመለሳለሁ። ቆይ ምንድነው ያለክ? እሱም ያለኝ ገድል፣ ድርሳን፣ ተአምር መሰረታዊ ነገሮች አይደሉም። መሰረታዊው ነገር ለክርስቲያን በኢየሱስ ብቻ ማመን ነው። እኔ ይህንን ነገር የሚደግፍልኝ አንድ ሰው ካገኘው አሁንም የምነግርሽ ዛሬውኑ ሳልል እመለሳለሁ። በኢየሱስ ማመን በቂ ነው። ይሄንን እርሱም ቅድስት ቤተክርስቲያንን በፍጹም አትልም። ስርዓትን ልትፈጽም ደግሞ ግድ ነው። እሱንማ ብሎኛል። ገድልና ተአምርን ግን መቀበል አለመቀበል የራስ ምርጫ ነው። እኔም ይሄንን ነገር መፈልገውን መርጬ ማልፈልገውን ደግሞ ቆርጬ ማውጣት ከቻልኩኝ እኔ ምንም ችግር የለብኝም። እስቲ ለዛሬ ኢየሱስን በማመንና ስርዓትን በመፈጸም ላይ ያለህን አቋም ያዝና እንቋጭ። እኔም ሌሎች ልጆች አሉ፣ እነሱን አገናኝህና ስለዚህና ስላልተረዳሃቸው ነገሮች በደንብ ያብራሩልሃል። ምክንያቱም እኔም ልረዳው የምፈልገው ነገር ብዙ ነገር አለ። ዛሬ ግን ይበቃናል። ይታይዋል። ዘካርያስ ይሄ ሁሉ የምትደክመው ከዮናስ ጋር መሆን ካልቻልኩ ወደ አንተ መንገድ እንድመጣ አስበህ እንደሆነ አውቃለሁ። ግን አታስበው፣ በፍጹም አይሆንም። ለምን አይሆንም? አንደኛ ከዚህ በኋላ ከዮናስ ጋር ሊለየኝ የሚችል ሀሳብ ስለሌለ፣ ሁለተኛ ካንተ ጋር የመሆን ህልሙ እቅዱም ስለሌለኝ፣ ሶስተኛ ወንድሜን ለወንድሙ አቅርቦ ሳለ አንተ እኔን በመመኘት ይበልጥ ስለምታሳዝነው ስለነዚህ ምክንያቶች አብረን መሆን አንችልም። አንቺ ያለው ጉዳይ ለቅ እንጂ የአቤልን ጉዳይ ለኔ ተይ።